ሁኔታ በቃ የሆነ ነገር ለመምረጥ እስኪያስቸግረን ድረስ ብሬኪንግ ኒውስ በብሬኪንግ ኒውስ ሆነች ሀገሪቷ። ማለት 20 ዓመት ስንኖር እንደዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖርበት። አሁን ጭርሲ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም። አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግሯቸው ነው ማለት እንጂ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ። እና በምን መጠን እንደለመድ ነው የሚገርመው ጊዜ ነው። ግን እንደ ሰው ዘና አርቲስት ያለፉት በተለይ 4 ዓመታት በሙያ ሳይሆን ፐርሰናሊ ኢቭን ሜንታል ሄልዛችን ላይ ጭምር የሚፈጥረው ኢምፓክት ቀላል አይደለም። ሶ ቅድም እንደጠየቅኩ ማለት ነው አዘና አርቲስት ክሬቲቭ ሆኖ ለመቀጠል የሚያስችል ጊዜ ነው ለአንተ ነበረ? አይ ፈታኝ ነው። ይኸውልህ ትልቁ እንትናችን እኮ ምንድን ነው መሰለህ ይሄ ኢንሴኪዩር የመሆን ነገር የምር እንደ ለምሳሌ የደርግ ጊዜ ምናምን መንግስት ሲወድቅ ያ ጦርነት እያለ ያ ምናምን እያለ እኔ መንግስት 83 ላይ የ7ኛ ክፍል ተማሪ ነበርኩ። ግንቦት ላይ ነው ግንቦት መጨረሻ ላይ 15 16 ምናምን መንጌ ከሄደ በኋላ ከተማ ውስጥ ሲተኮስ የሰማሁት ሽጉጥ ሲተኮስ የሰማሁት ማለት ነው። እንግሊዝ ኤምባሲ ነው ተወልጄ ያደግኩት እዚህ ላይ ሽጉጥ ሲል የሰማሁት የዛን ጊዜ ነው ከሄደ በኋላ። ሶ ኢቭን ስርዓቱ እንኳን እየፈረሰ እያለ አገር እንደማይፈርስ የሆነ አይነት መረጋጋት እንዳለ ፊል ታደርጋለህ። እርግጠኝነት አለ ከሆነ ወገን የበሰለ የሆነ ነገር ታያለ። ከዛ በኋላ በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሀሳብ በፍጹም ኖሮኝ አያውቅም። ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ጊዜ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እነንትናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። 4 ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰው እኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆን እኮ ነው። እና ያ አይነት ኢንሴኪዩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እና የምትናገረውን ነገር ያሳንስብሃል። ለምሳሌ እንደ ጸሐፊም እንደ አርት ውስጥ እንዳለ ሰው የሆነ ነገር ልትል ይልና ያንስብሃል። ያለው ከፊት ያለው አደጋ በጣም የሚያስደነግጥ ነው። አይቶ እንዳላይ የምናልፍበት መንገድ በጣም ያስደነግጣል። ከዛ መቼም አይሆንም የምትለው ነገር በ15 ቀን ይሆናል። እንዴ ካኒው ማጅን ህወሓት ከመቀሌ መጥቶ እዚህ ደብረ ሲና ነበር እኮ ከሆነ ጊዜ በፊት። በጣም
የሆነ ቲቪ ሲሪየስ ላይ ራሱ ብትል ሊፈጠር በማይችልበት የፕሎት ፕሮግረስ ነው እየሄደ ያለው። ይሄ እኮ በፊት ይሄ ምንድን ነው እኛ ሀገር ምን ይላሉ መሰለህ? አሁን ጅቡቲዎቹ ሶማሌዎቹ ምናምን ችኮ ናቸው ይላሉ። ይሄ አጉልልህኛ ናቸው ይላሉ። ኢትዮ ኤርትራ ጦርነት ጊዜ ለ10 ደቂቃ ተኩስ ከተለዋወጡ ኢንታውዘንስ ይሞታል ሰው ወታደር ምናምን። ሶማሌ 20 ዓመት ሲዋጋ አንድ ከተማ ሙሉ ምናምን ሲላቀቅ 10 ሰው አይሞትም። በቃ ያይና ተው በቃ እዛ እንግባ ምናምን ይገባሉ ምናምን እልህ ምናምን ነገር አለ። ይሄ እንትና ለምሳሌ ኮንጎ ምናምን የምትለው የሆነ እንትና ቡምቡም የሚባል ሰውዬ አመጻ አስነስቶ ሜሌልና የሆነ በ3 ወር ውስጥ ኪንሻሳ አቅራቢያ ደረሰ ምናምን የምሰማው እንደዚህ አይነት ነገር ነው። አሁን በቃ እኛም እንደዛ ሆነ እኮ 20 ምናምን ዓመት ምናምን በደንብ ነው የምቆይ ነበረው። ሄደው ከዛ በቃ መጣን አሉና ወጡ ግዳሩ። በጣም ይገርም ነው። ኦቨር ምል በጣም ገና ራሱ ፕሮሰስ አድርገን ነው የጨረስነው ነገር አይመስለኝም። አይደለም የኖርና ያየነው ነገር ስለሆነ በጣም ከባድ ነገር ነው።